አላህ ተባረከ ወተዓላ ከሚወዳቸው ነገሮች ሁሉ ታላቁ ተውሂድ ነው። እሱን በብቸኝነት ማምለክ ነው። አላህ ተባረከ ወተዓላ ከሚጠላቸው ነገሮች ሁሉ ዋናውና የከፋው ደግሞ በሱ ማጋራት ነው። አላህ ብቻውን ፈጥሮን ብቻውን ረዝቆን ሳለ ከአላህ ውጭ ያለን ደካማ መኽሉቅ መለመን፣ መጥራት፣ ድረስልኝና ከጭንቃ ውጣኝ ማለት አላህ ተባረከ ወተዓላ የሚጠላው ትልቅ ወንጀል ነው። ተውሂድ ያለውን ሰው ሸይጣን አይጫወትበትም። ተውሂድ ያለው ሰው ላይ ተውሂድን የተረዳ ተውሂድን ያጠነከረ ሰው ላይ ሸይጣን አይጫወትበትም። ኢነሁ ለይሰ ለሁ ሱልጣኑን ዐለ ለዚነ አመኑ ወዐላ ረቢሂም የተወከሉን ብሏል። ጌታቸውን በሚገባ የሚፈሩ በሱ የሚያምኑ ሸይጣን እነሱ ላይ መንገድ የለውም፣ የተሟላ ስልጣን የለውም ተብሏል። ተውሂዳችን ሲደክም ነው ሸይጣን የሚጫወትበት። ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم. يا الله ባሮች ሆይ አላህን ተባረከ ወተዓላ የሚገባውን ፍራቻ ፍሩ፣ ያዛችሁን ታዘዙ፣ የከለከላችሁን ተከልከሉ። አላህ ተባረከ ወተዓላ የሚወደውን አውቃችሁ አድርጉ፣ አላህ ተባረከ ወተዓላ የሚጠላውን አውቃችሁ ራቁ። አላህ ተባረከ ወተዓላ ከሚወዳቸው ነገሮች ሁሉ ታላቁ ተውሂድ ነው። እሱን በብቸኝነት ማምለክ ነው። አላህ ተባረከ ወተዓላ ከሚጠላቸው ነገሮች ሁሉ ዋናውና የከፋው ደግሞ በሱ ማጋራት ነው። አላህ ብቻውን ፈጥሮን ብቻውን ረዝቆን ሳለ ከአላህ ውጭ ያለን ደካማ መኽሉቅ መለመን፣ መጥራት፣ ድረስልኝና ከጭንቃ ውጣኝ ማለት አላህ ተባረከ ወተዓላ የሚጠላው ትልቅ ወንጀል ነው። እነሆ ተውሂድ የአላህ ተባረከ ወተዓላ ትልቅና የመጀመሪያው ሐቁን የሰው ልጆችም ጌታቸውን በተመለከተ ያለባቸው የመጀመሪያ ግዴታና ትልቅ ሐቅ ተውሂድ አላህን በብቸኝነት ማምለክ ነው። ለሱ ብቻ መስገድ፣ ለሱ ብቻና ብቻ ብሎ ሰደቃ መስጠት፣ ለሱ ብቻና ብቻ ብሎ እሱ ስላዘዘ ትእዛዙን በማክበር ሐጅ ማድረግ፣ ኸይር የተባለን መልካም የተባለን ነገር ሁሉ ለአላህ ብቻና ብቻ ብሎ ማድረግ ተውሂድ ሲሆን አላህ የሚወደውን የሚፈልገውን አድርጉት ብሎ ያዘዘን መልካም ሥራ ከሱ ውጪ ላለ አካል ብሎ ማድረግ ከአላህ ውጪ ላለ አካል አሳልፎ መስጠት ሽርክ ይባላል። አላህ ዘንድ ተባረከ ወተዓላ የማይማር ወንጀል ይሆናል። እነሆ አላህ ተባረከ ወተዓላ ብቸኛ የሆነ አምላክ ነው። አምሳያ የለውም፣ አጋር የለውም። የሰው ልጆች በብቸኝነት እንዲያመልኩ ታዟል። የተለያዩ ዒባዳዎችን ወደ እሱ የሚያቃርቡ መልካም ሥራዎችን ደንግጓል። መልካም ሥራ ተሰርቶ እሱ ዘንድ ተቀባይነት የሚያገኘው ተውሂድ ሲኖር እንደሆነ ነግሮናል። ተውሂድ ካለ ትንሹም መልካም ሥራ ተቀባይነት ያገኛል፣ ይበዛል፣ አጅሩ ያድጋል፣ ጋራ ያክላል። ተውሂድ ከሌለ 1000 ዓመት ኖረው ኸይር ሥራ ቢሰሩ የቦነነ አቧራ ይሆናል፣ ተቀባይነትም ያጣል። እያንዳንዱን ነቢይ አላህ አስጠንቅቋል። ለኢን አሽረክተ ለየሕበጠነ ዐመሉክ ወለተኩነነ ሚነል ኻሲሪን ብሏል። ነቢይ ነህ ተብሎ እንኳ ይቅርታ አይደረግልህም፣ በአላህ ብታሻርክ ብታጋራ የሠራኸው መልካም ሥራ በሙሉ ይጠፋል፣ ይወድማል፣ ጥቅም አይኖረውም፣ ከከሳሪዎችም ትሆናለህ ተብሏል። ነቢያት የመጀመሪያ የመጨረሻም ጥሪያቸው ተውሂድ፣ ሽርክ አትስሩ፣ በአላህ አታጋሩ ማለት ነው። በየዘመኑ የተለያዩ አይነት ችግሮች ነበሩ። እነዚያን ችግሮችን ለማከም የተላኩት ነቢያት ጥሪ የጀመሩት የማስተካከል ሥራ መስራት የጀመሩት በተውሂድ ነው። የመሠረቶች ሁሉ መሠረት ስለሆነ ተውሂድ ካልተስተካከለ፣ እምነት ካልተስተካከለ፣ የአላህን ሐቅ የሚገባ አውቀን ለአላህ ብቻ ካልሰጠን፣ የእሱን ሐቅ ለሌሎች ከመስጠት ካልተጠነቀቀን፣ ከሽርክ ካልጠራን፣ ከዛ በኋላ ያሉ ኸይር ሥራዎች ምንም ዋጋ ስለሌላቸው የሽርክ ችግር ካለ ከዛ በኋላ ያሉ ችግሮች ቢቀረፉም ሽርክ እስካለ ድረስ በደል፣ ግፍ፣ ዙልም፣ ጀህልና ስለማይጠፋ ነው። ለዚህም ነቢያት ከህዝቦቻቸው ጋር እስከ መጣላት ሀገር ለቀው እስከ መውጣት ድረስ ያደረሳቸው የተውሂድ ጉዳይ፣ የሽርክ ጉዳይ። ሽርክን ተው፣ በአላህ ተብቃቁ። አላህ ለባሮቹ መሆን አያቅተውም። ነቢይም ይሁን ወልይም ይሁን ሷሊሕም ይሁን እንጨትን ድንጋይም ይሁን ያው ነው። የአላህ ሐቅ ተስተላልፎ ሊሰጠው አይገባም። አላህ ለባሮቹ የሚበቃ ጌታ ነው። በሱ ብቻ ተመኩ፣ በሱ ብቻ ማሉ እያሉ ሲያስተምሩ ቆይተዋል። በዚህም አላበቁም። ልጆቻቸውን ቤተሰቦቻቸውን በተውሂድ አደራ ብለዋል።
መጨረሻ ላይ ሲሞቱ እንኳ ማንን ነው የምታመልኩት ብለው ሕፃን ልጆቻቸውን ጠይቀው አረጋግጠው ነው የሞቱት። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ያጎታቸውን ልጅ አብዱላህ ብን አባስን አንተ ልጅ ሆይ ቃላቶችን ነግርሃለሁ፣ አስተምርሃለሁ፣ አላህን ጠብቅ፣ አላህ ይጠብቅሃል። መለመን መጠየቅ ስትፈልግ አላህን ብቻ ጠይቅ፣ አላህን ብቻ ለምን። እገዛ ስትፈልግም አላህን ብቻ አግዘኝ በል በማለት ሕፃንን ልጅ መክረዋል። ቁርአን ከፋቲሓ ጀምሮ እስከ ሱረቱ ናስ ያለው ተውሂድ ነው። ወይም ተውሂድን የሚያዝ ወይም ከተውሂድ ተቃራኒ ከሆነው ከሽርክ የሚያስጠነቅቅ ወይም የሽርክን መዘዝ የሚገልጽ ወይም የተውሂድን ደረጃ ትሩፋቱን ጠቀሜታውን የሚያብራራ አንቀጽ ሆኖ ነው የምናገኘው። የቁርአን አንቀጾች በሙሉ ስለ ተውሂድ ናቸው። ሶላቱ፣ ጾሙ የተውሂድ ማሟያ ነው። ተውሂድ ከሌለ ሶላቱ፣ ጾሙ አይጠቅምም። ስለዚህ ስለ ሶላት የሚያወሩ ስለ ጾም የሚያወሩ አንቀጾችም ጭምር የተውሂድ አንቀጾች ናቸው ማለት። ሙስሊም በየቀኑ 5 ጊዜ ቢያንስ ፈርድ ሶላት ሲሰግድ የተውሂዱን ቃል ኪዳን ያድሳል። ኢያከ ነዕቡዱ ወኢያከ ነስተዒን ይላል። ሶላት እየሰገደን ይሄን ቃል ብንዘለው ሶላታችን ውድቅ ይሆናል። ኢያከ ነዕቡዱ አንተን ብቻ ነው የምናመልከው፣ ካንተ ውጪ ማንንም ምንንም አንፈልግም፣ በማንም ቤተኛውም አምላክ አናምንም። ወኢያከ ነስተዒን ካንተ ብቻ ነው በዲንም ይሁን በዱንያ በትልቅም ይሁን በትንሽ ጉዳዮች እገዛ የምንፈልገው ካንተ ብቻ ነው። ካንተ ውጪ ያለን አካል የሞተን ሩቅ ያለን አንለምንም፣ አግዘኝ፣ ድረስልኝ፣ ከጭንቅ አውጣኝ አንልም እያለም በየሶላቱ እንደጋግማለን። በየቀኑ መደጋገም ያለበት መታደስ ያለበት ቃል ኪዳንም ነው። ተውሂድ ልብን የሚያስተካክል ልብን የሚያጸዳ ነገርም ጭምር ነው። ነቢያችን ሰለላሁ ዐለይሂ ወሰለም 3 ነገሮች የአንድ ሙስሊም ልብ ውስጥ ካሉ ልቡ አይቆሽም፣ ልቡ አይታመምም፣ አይበላሽም ብላ ከዚህ አንዱ ኢኽላሱል ዐመሊ ሊላህ የሚሰሩትን መልካም ሥራ ሁሉ ለአላህ አጥርቶ እሱ በሚወደው መልኩ እሱ ስለሚያይ እሱ ስላዘዘ ብሎ መልካም ሥራ ለአላህ ብሎ መስራት። ለሁሉም ሙስሊም መልካም ነገር ማሰብ፣ መልካም ነገር መመኘት፣ ጉድለት ካለበት መምከር፣ መሪን መታዘዝ በመልካም ነገር እስካዘዘ ድረስ 3 ነገሮች ካሉ ልብ አይበላሽም ብላ። እነዚህ 3 ነገሮች ከጎደሉ ወይም ከ3ቱ አንዱ ከጠፋ ልብ ይበላሻል ማለት። የመጀመሪያ ያደረጉት ኢኽላሱል ዐመል ሊላህ ተውሂድን ምንሰግደው ለአላህ ብቻ፣ ምናርደው ለአላህ ብቻ፣ አላህ አድርጉት ብሎ ያዘዘ የሚወደው የሚቀበለው ለምን ተዋችሁት ብሎ የሚቆጣን ነገር ሁሉ ማድረግ ያለብን ለአላህ ብለን። ወከዛሊክ በአዱንያ የሰላም ህይወት፣ የደስታ ህይወት፣ የተረጋጋ ህይወት መኖር የሚቻለው የተሟላ ተውሂድ ሲኖር። ሰዎች በድንጋይ ያመኑ፣ በመቃብር ያመኑ፣ ጂኒ ሸይጣን እየፈሩ ከአላህ ውጪ ላለ አካል እየተሳሉ ልባቸው 11 ቦታ 100 ቦታ ሲዞር በተለያዩ ነገሮች ሲመኩ ማንም አያስፈልገኝም አላህ ብቻ ይበቃኛል፣ ሐስቢ አላህ ወኒዕመል ወኪል አላህ በቂዬ ነው፣ ያማረ መመኪያና መደገፊያም ነው ብለው ተውሂዱን በሚገባ የጠበቀ ዱንያ ላይ ቁሳዊ ነገሮች ቢጎድሉትም በደስታ መኖር የሚችል የውስጥ ሰላም የሚያገኝ እሱ ነው። አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልም ኡላኢከ ለሁሙል አምኑ ወሁም ሙህተዱን የተባለው ለዚህ እነዚያ በአላህ ያመኑ እምነታቸውን በሽርክ በአላህ በማጋራት ያላደፈረሱ ያልቀላቀሉ ኡላኢከ ለሁሙል አምኑ የተሟላ ሰላም ያለላቸው እነሱ ናቸው ይላል። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይባ የሚል አንቀጽም አለ። በአላህ ያመነ ጥርት ያለ ኢማን ያለው ተውሂድን ያወቀ የተረዳ የተገበረ የጠበቀ መልካም ሥራ የሠራ ወንድም ይሁን ሴት በአዱንያ ያማረ ሕይወትን እናኖረዋለን ይላል። ተውሂድ በአዱንያ በደስታ ለመኖር ወሳኝ የሚባል ነገር ነው። ሰላም ያጡ ሀገራት ተውሂድ ያጡ ሀገራት ናቸው። በአንጻሩም ቢሆን ሰላም ያለባቸው ሀገሮች አላህን በብቸኝነት የሚያመልኩ በአላህ ማንንም ምንንም ትንሹንም ይሁን ትልቁን ሽርክ ማያጋሩ ሰዎች የሚበዙበት ሀገር ነው። ሰላም የሚታደር የውስጥ ሰላም፣ የግል ሰላም፣ የቤት ውስጥ ሰላም የሚኖረውም ህይወት በተውሂድ ሲመራ ነው። አላህን ሲወዱ፣ አላህን ሲፈሩ፣ አላህን ሲያከብሩ፣ በሱ ብቻ ሲጠይቁ፣ በአላህ የሆነበት ሲሉ፣ በሱ ብቻ ሲምሉ፣ ወላሂ ወቢላሂ ወተላህ ሲሉ፣ ማሻረክን ምን እንደሆነ አውቀው ሲርቁት ነው የተሟላ ሰላም የሚገኘው። የውስጥ ሰላም የውስጥ መረጋጋት የሚገኘው በተውሂድ እንደሆነ ሁሉ የኡማ አንድነት የሚገኘው የውጭ ሰላምና አንድነት የሚገኘው በተውሂድ ነው።
ሁሉም ኡመት ላኢላሃ ኢለላህን ትርጉሟን ተረድቶ መስፈርቷን አሟልቶ እሷ በምታዘው መሰረት ከተጓዘ ኡማው አይከፋፈልም፣ እርስ በርሱ አይባላም፣ አንዱ ለሌላኛው ጠላት አይሆንም፣ አንዱ ለሌላኛው ሸር አያስብም። ላኢላሃ ኢለላህን ከተረዳ ከወደደን ከተገበረን የሽርክን ምንነት አውቀን ከራቀን የተውሂድን ድንበር ካስከበረን የነቢ ኡመት በሙሉ አንድ መሆን ይችላል። ዛሬ ላይ አንድነት የጠፋው የተውሂድ ምንነት ብዙ ሰዎች ዘንድ ግልጽ ስላልሆነ የሽርክን አስከፊነት ሰዎች ስላላወቁ ወይም ምንነቱን ስላልተረዱት ነው። ሽርክ ላይ ቆመው በሽርክ ተውጠው እኔ ሙሽሪክ አይደለሁም የሚሉ ብዙ ሰዎች አሉ። ከአላህ ውጭ ላለ አካል ያረዱ፣ ለቀብር የሰገዱ፣ ከአላህ ውጭ ያለን አካል ልጅ ስጠኝ ብለው ከቀብሩ ዙሪያ ጠዋፍ ያደረጉ የለመኑት። ኡማው የተበታተነው የተከፋፈለው ተውሂድን በመልቀቁ ነው፣ ተውሂድን ባለመረዳቱ ነው። ነቢያት የኖሩለት የሞቱለት የተሰደዱለት እሳት ላይ የተጣሉለት ልጃቸውን ለማረድ ዝግጁ ሆነው ቢላዋ አንገት ላይ ያስቀምጡለት ተውሂድ ብዙ ሰዎች ዘንድ ምን እንደሆነ አይታወቅም። በቃል ብቻ የሚባል አይደለም፣ በተግባርም ጭምር። ከአላህ ውጭ ላለ አካል ያረደ አሻርኳል። ከአላህ ውጭ ባለ አካል የማለ ነቢይም ይሁን ወሊ እናትም ትሆን አሻርኳል። መማል የፈለገ በአላህ ይማል፣ ካልሆነ ዝም ይበል። ከአላህ ውጭ ባለ አካል የማለ ከፍሯል ወይም አሻርኳል። ማሻአላህ ወሺእተ አንተና አላህ ካላችሁ ያለ አላህን ከሰው እኩል ያደረገ በአንተና በአላህ ፈቃድ ያለ አሻርኳል ብላ። ሽርክ እጅግ በጣም ቅርብ ነው። የፈራው ሰው በሩቅ ይሸሸዋል። በሱና በራሱ መሃል አጥር ያጥራል። ያላወቀው ሰው ሳያውቅ ይጠቀበታል። ነቢዩላህ ኢብራሂም ፈርተውታል። እኔንም ልጆቼንም ከሽርክ አድነኝ ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦቻቸውን ከመሲህ ደጃል በላይ የምፈራላችሁ ሽርክን ነው ብለዋል። በጣም ሲጨነቁ ሲሰጉ ዱዓ አስተምረዋቸዋል። አላህ ሆይ እያወቅኩኝ በአንተ ከማጋራት አንተ ጠብቀኝ፣ ሳላውቅ ለማጋራው ይቅር በለኝ በሉ ብለዋል። ከጉንዳን ኮቴ የበለጠ ሽርክ ስውር ነው፣ ድብቅ ነው፣ ዱንያ አኼራን የሚያበላሽ ነው። ኡማውን አሁን እርስ በርስ ያባላ ያለውን ሽርክ ተውሂድ ጠፍቶ የውስጥ ሰላምን የቤት ውስጥ ሰላምን ተውሂድ እንደሚያስገኘው ሁሉ የጋራ ሰላምን የሀገር የዓለም ሰላምን የሚያስገኘው አላህን በብቸኝነት ማምለክ፣ የአላህን ለሌሎች አሳልፎ ከመስጠት መታቀብ ነው። ኢነ ሃዚሂ ኡመቱኩም ኡመተን ዋሂደ ወአነ ረቡኩም ፈዕቡዱን ብሏል። ይህ አንድና ግልጽ የሆነ እምነታችሁ ነው ኢስላም። እኔ ደግሞ ጌታችሁ ነኝ አምላካችሁ ነኝ፣ እኔም በብቸኝነት አምልኩ ብሏል። ወደ አንድ ቂብላ የሚሰግድ በሙሉ አንድ ረመዳን የሚጾም በሙሉ 5 ወቅት ሶላት አዳን ሰምቶ መስጂድ የሚመጣ በሙሉ የአላህ ሐቅ የሆነውን ተውሂድ አውቆ ሊጠብቅ ሊተገብር ይገባዋል። ወሀከዛ ተውሂድ ያለውን ሰው ሸይጣን አይጫወትበትም። ተውሂድ ያለው ሰው ላይ ተውሂድን የተረዳ ተውሂድን ያጠነከረ ሰው ላይ ሸይጣን አይጫወትበትም። ኢነሁ ለይሰ ለሁ ሱልጣኑን ዐለ ለዚነ አመኑ ወዐላ ረቢሂም የተወከሉን ብሏል። ጌታቸውን በሚገባ የሚፈሩ በሱ የሚያምኑ ሸይጣን እነሱ ላይ መንገድ የለውም የተሟላ ስልጣን የለውም ተብሏል። ተውሂዳችን ሲደክም ነው ሸይጣን የሚጫወትበት። ከንግግሮች ሁሉ ያማረ ንግግር ላኢላሃ ኢለላህ ነው። ላኢላሃ ኢለላህ ደግሞ የተውሂድ ቃል ነው። ላኢላሃ ኢለላህ ብሎ ነው ሰው ወደ እስላም የሚገባው። ላኢላሃ ኢለላህ ብሎ ከዱንያ ከወጣ ነው ጀነት የሚገባ። ነቢያችን ሰላቱ ወሰላም እኔም ይሁን ከኔ በፊት የነበሩ ነቢያት ከተናገሯቸው ቃላቶች ሁሉ የላቀ ይበልጥ ያማረ ቃል ላኢላሃ ኢለላህ ነው ብለዋል። ወከዛሊክ አኺራ ላይ ምህረት የሚያገኘው ተውሂድን ይዞ የሄደ ሰው ነው። የሰው ልጅ ሆይ ምድርን የሚሞላ የሰማይ ደመና የሚደርስ ወንጀል ይዘህ ብትመጣ በእኔ ሳታሻርክ ከመጣህና ከተገናኘኸኝ ሰማይና ምድርን የሚሞላ ምህረት ይዤ እጠብቅሃለሁ ብሏል አላህ ተባረከ ወተዓላ። ከዚህም በመነሳት ተውሂዳችን በተጠናከረና በጠራ ቁጥር ምህረት የማግኘት እድላችን እየሰፋ እንደሚሄድ፣ ተውሂዳችን በደከመ በደፈረሰ ቁጥር ምህረት የማግኘት እድላችን እያነሰ እየጠበበ እንደሚሄድ እንረዳለን። ተውሂድን ዱንያ ላይ ያሳመረ ሰው አላህ ከወንጀል ይጠብቀዋል። ነቢዩላህ ዩሱፍ ለዝሙት ተጋብዘው 7 በሮች ተዘጋግተውባቸው ና ለአንተን የተዘጋጀሁት ተብለው በመልከ መልካም ሴት በባለስልጣን ሴት ከዚህ የወንጀል ቆሻሻ ውስጥ ያወጣቸው ተውሂዳቸውን ከዛሊከ ሊነስሪፈ ዐንሁ ሱአ ወልፈሕሻእ ኢነሁ ካነ ሚን ዒባዲና አልሙኽሊሲን ብሏል አላህ ተባረከ ወተዓላ። ዩሱፍን የዝሙትን አደጋ ቆሻሻ ዞር አደረግንለት፣ እኔን በብቸኝነት የሚያመልክ ባሪያዬ ነበረና አለ አላህ ተባረከ ወተዓላ። አላህን በብቸኝነት የሚያመልክ ተውሂድን የሚያውቅ የሚጠብቅ የሚያከብ
አላህ ተባረከ ወተዓላ አኺራ ላይ ከእሳት እንደሚጠብቀው ሁሉ እዚህ ዱንያ ላይ የጀሃነም የመሆን ሰበብ ከሆነ ወንጀልም ጭምር ይጠብቀዋል። ወሀከዛ ሙስሊም ሞቶ ከአዱንያ ሲወጣ ሶላተል ጀናዛ ይሰገዳል። ሶላተል ጀናዛ መስገዱ ብቻ ለሟች አይጠቅምም። የሰገዱበት ሰዎች ተውሂድ ካላቸው ነው ምህረት የሚያገኘው። ነቢያችን ሰለላሁ ዐለይሂ ወሰለም የተኛውም ሙስሊም ሞቶ 40 በአላህ ማያሻርኩ ሰዎች ቆመው የሰገዱበት እንደሆነ አላህ ዱዓቸውን ይቀበላል፣ ምልጃቸውን ይቀበላል፣ ይምረዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለሞተ ሰው እንኳ በህይወት ያሉት ያደረጉት ነገር ዱዓ የሚጠቅመው ተውሂድ ካላቸው። ተውሂድ ያለው ሰው ቆሞ ጀናዛው ላይ ሰግዶ አላህን ከተማጸነ ማረው ካለ እሺ ይላል ብለዋል ነቢያችን አለይሂ ሰላቱ ወሰላም። ወሀከዛ የቂያም ቀን የነቢይን ሸፋዓ የሚያገኘው እዚህ ዱንያ ላይ ተውሂድ ይዞ የሄደ ሰው ነው። አቡ ሁረይራ ያ ረሱላላህ ቂያማ ላይ አኺራ ላይ የእርሶን ሸፋዓ የሚያገኘው ማን ነው ብለው ሲጠይቋቸው አቡ ሁረይራ ሆይ ካንተ ውጭ ይሄን ጥያቄ ማንም እንደማይጠይቀኝ አውቅ ነበረ፣ እንደምትጠይቀኝ እየጠበቅኩ ነበር። የቂያም ቀን የኔን ሸፋዓ መልጃ የሚያገኘው በኢኽላስ ላኢላሃ ኢለላህ ያለ ሰው ነው ብለዋል። ተውሂድ ያለው ሰው ማለታቸው። ወሀከዛ በተውሂድ ኖሮ ጣር ላይ የደረሰ ሰው መጨረሻ ላይ ላኢላሃ ኢለላህ ብሎ የሞት እንደሆነ ጀነት ይገባል። ይሄን ግን በዋዛ ማግኘት አይቻልም። በህይወቱ ያለ ከአላህ ውጭ ያለን አካል ተስፋ የሚያደርግ ከአላህ ውጭ ያለን አካል የሚፈራ ከአላህ ውጭ ያለን አካል ድረስልኝ ከጭንቀውጣኝ የሚል አኺር ሐያቱ ላይ ላኢላሃ ኢለላህ ማለት አይችልም። ላኢላሃ ኢለላህ ከደም ከስጋው የተዋሃደ ትርጉሙን ያወቀ በተውሂድ የኖረ አላህን ተውሂድን ያከበረ መጨረሻ ላይ ላኢላሃ ኢለላህ ማለት ይችላል። ላኢላሃ ኢለላህ ብሎ የሞተ ጀነት ይገባል። በአላህ ሲያሻርክ የሞተ በሙሉ የጀነት ነው ተብሏል። ኢዘን ተውሂድ የሙስሊም ትልቅ ሀብቱ ነው። ተውሂድ ካለ ሁሉም መልካም ነገር አለ። ተውሂድ ከሌለ ሁሉም አደጋዎች አንተ ላይ ሊፈራረቁ እንደሚችሉ እወቅ። ተውሂድን ልንማር የተውሂድን ትሩፋት አውቀን ልንጠብቅ توحيد كم يعرفرسوا نجروش لن نتنكك جبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في أوطاننا ودورنا اللهم آمنا في أوطارنا ودورنا اللهم آمنا في أوطاننا ودورنا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالإسلام والمسلمين اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم اغفر لنا ولوالدينا ولمشايخنا ولمن أحبنا فيك وأحببناه فيك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار والحمد لله رب العالمين وصلى الله على نبينا محمد